ዛሬ በሚገርም መረጃ ተመልሻለሁ ማለት ነው። ምናልባት ቪዲዮ ዩቲዩብ ቫይራል ያወጣው ዘንድ ሁላችሁም ላይክ አድርጉና ጀምሩልኝ። ቀጥታ ወደ ያስኩት መረጃ የማልፍ ይሆናል ማለት ነው። ዛሬ ላይ እንግዲህ በ15 ቀን ውስጥ አንድ ኤርድሮፕ ሊስት ሳይደረግ እንዴት አድርገን እኛ እዛ ላይ ተሳትፈን ቢያንስ ሚኒመም ከ$40 በላይ ማግኘት እንደምንችል በዚህ ቪዲዮ አሳያችኋለሁ። ቪዲዮውን ዩቲዩብ ቫይራል ያወጣልኝ ዘንድ ሁላችሁም ላይክ አድርጉና ጀምሩት። ቀጥታ ወደ መረጃው አልፋለሁ። ባለፈው እንግዲህ ስለ አልፋ ፖይንት አሰባሰብ ባይናንስ ላይ አሳይቻችሁ ነበር። ያን ቪዲዮ ማየት ትችላላችሁ። ከፈለጋችሁም ደግሞ ቴሌግራም ላይ አናግሩኝ፣ ማንኛውም ጥያቄ እመልስላችኋለሁ ማለት ነው። ቀጥታ ወደ መረጃው አልፋለሁ። እዚህ ቦታ ላይ መጥተን እንግዲህ ዛሬ ማሳያችሁ አንድ ኤርድሮፕ ሊስት ሳይሆን ከ15 ቀን ባልበለጠ ጊዜ ተሳትፈን አንድ ኤርድሮፕ ላይ እንዴት አድርገን ተካፋይ መሆን እንደምንችል በዚህ ቪዲዮ አሳያችኋለሁ። በጣም ቀላል አሰራር ነው የምንመለከተው ማለት ነው። እዚህ ወደ ሆም ታቡ ላይ እንገባለን ማለት ነው። እዚህ ቦታ ላይ እንግዲህ አልፋ ፖይንትስ ብለን ሰርች እናደርጋለን። አልፋ ፖይንትስ ብለን ማለት ነው። እንደምትመለከቱት አልፋ ፖይንትስ አለ። ባለፈው ቪዲዮል በደንብ ማየት ትችላላችሁ። ከፈለጋችሁ ደግሞ ቴሌግራም ላይ አናግሩኝ፣ ቀጥታ መልስላችኋለሁ። እንደምትመለከቱት ያው ላይ 10 ሰብስቤያለሁ ማለት ነው። ባለፈው እናንተን ለማሳየት ሰርቼ ነበር፣ ነገር ግን አልገፋሁበትም፣ ምክንያቱም ሚኒመም ክራይቴሪያውን አላወቅኩም ነበር። ዛሬ ላይ ግን ሚኒመም ክራይቴሪያው ምን ያህል ነው የሚለውን በሁለት ኤርድሮፖች አሳያችኋለሁ ማለት ነው። እዚህ ቦታ ላይ እንግዲህ እንደምትመለከቱት ምን አለው አልፋ ፖይንትስ አለው። ከዛ ቀጥሎ እዚህ ላይ ያገኛችሁ በ15 ቀን ብቻ ነው። በ15 ቀን ውስጥ ሊስት ከሚያደርጋቸው ኤርድሮፖች ባይናንስ ምንድነው ቶክን ይሰጣችኋል። ያ ቶክን እንግዲህ በጣም በውድ ዋጋ ነው የሚሸጠው። ለምሳሌ የዛሬውን አሳያችኋለሁ። በዚህ በ15 ቀን ውስጥ ሁለት ኤርድሮፖች ሊስት ሆነዋል። የአንደኛው ዋጋ የመጀመሪያው ሊስት ሲሆን $3.8 ነበር። እንግዲህ አስቡት 30 እንኳን ብታገኙ 30 በ3.8 አባዙት ኦልሞስት $108 አካባቢ ወይም ደግሞ እስከ 100 ምናምን ዶላር አካባቢ ታገኙ ነበር ማለት ነው። እንደምትመለከቱት እዚህ ቦታ ላይ ላሳያችሁ። የመጀመሪያው እንግዲህ ኤርድሮፕ አልፋ ፖይንትስ የሚላለው እንደምትመለከቱት XPC የተባለ ነበር። እንደምትመለከቱት እኔ ምንም ያህል አልሰራሁም ነበር። ሚኒመም ክራይቴሪያው ስንት ነበር? እንደምትመለከቱት ሪኳየርድ የሚያደርገው 187 ፖይንት ነበር። እንደምትመለከቱት በ15 ቀን ውስጥ ማለት ነው ኤርድሮፕ ዴቱ አለ። እንደምትመለከቱት 15 ድረስ ነበር፣ ቀን 15 ድረስ ነበር። በዛ ቀን ከዚህ በላይ ፖይንት ሰብስቤ ቢሆን ስንት አደርገኛለሁ ማለት ነው? እንግዲህ 30ም ተሰጠኝ 40። ያንን እንግዲህ በዛ በዚህ ፕራይስ ሊስት በሆነበት እሸጥ ነበር፣ እኔም ቶክን ይደርሰኝ ነበር ማለት ነው። ሁለተኛው ኤርድሮፕ ደግሞ እንደማሳያቸው የሁለተኛው ነው። ራዳክ የተባለ እንደምትመለከቱት እሱ ነው። እሱ ደግሞ 205 ነበር። እንግዲህ ከ300 እና 400 ፖይንቶችን ከሰበሰብን ትሬዲንግ ቮሊዩም ካገኘን ፖይንት ማለት ነው በመሰብሰብ ምን እናገኛለን? ለነዚህ ኤርድሮፖች ምን እንሆናለን? ኢሊጂብል መሆን ይችል ነበር። ይሄ ደግሞ እንደምትመለከቱት በ13 ነበር፣ እስከ 13 ነው። እኛው እስከ 15 ነው። ስለዚህ በ15 ቀን ውስጥ ምንድነው የሚጠበቅብን? ትሬዲንግ ቮሊዩማችንን ማለት ነው $2 ወይ $3 ለትራንዛክሽን ፊ ልንጠቀም እንችላለን። ከዛ በላይ የምንጠቀመው አይኖርም። እንዴት አድርገን ትሬድ እንደምናደርግ ደግሞ ያሳየኋችሁ ከዚህ ቀደም ቪዲዮ አለ፣ እሱን ማየት ትችላላችሁ። በዚህ መልኩ ምን ማድረግ እንችላለን ማለት ነው። ወደዛ ውስጥ በደንብ ልግባና ላሳያችሁ። ብዙ ፖይንቶችን መሰብሰብ እንችላለን ማለት ነው። እንደምትመለከቱት እዚህ ቦታ ላይ ምን ያሳያችኋል ማለት ነው? 15 ቀን ውስጥ የተሳተፋችሁባቸውን ፖይንቶች እዚህ ቦታ ላይ ያሳያችኋል ማለት ነው። እንደምትመለከቱት እነዚህ ናቸው ፖይንቶች የሚሰበሰቡት ማለት ነው። 5 እንደምትመለከቱት እዚህ ቦታ ላይ 5 አንድ ጊዜ ትሬዲንግ ቮሊዩም ማለት ነው። በቮሊዩም ነው የሚሰጣችሁ። ለምሳሌ 5 ጊዜ ባደርግ በቀላሉ 5 ጊዜ ባደርግ ማለት ነው ስንት አገኛለሁ ማለት ነው? 25 አገኛለሁ ማለት ነው። ይሄንንም 25 50 በአንድ ቀን 50 ባገኝ ስንት አገኛለሁ ማለት ነው? በ15 ቀን ውስጥ ከ250 በላይ አስቡት እንግዲህ በቀን 50 ካገኘው 50 በ15 ካልኩሌት አድርጋችሁ ምን ያህል ማግኘት እንደምትችሉ ያን ያህል ትሬዲንግ ቮሊዩም ከተሳተፍን በደንብ መሳተፍ ያስፈልጋል ማለት ነው። ይሄን እንግዲህ ብናደርግ የተሻለ ነው ብዬ ለእናንተ ሪከመንድ አደርጋችኋለሁ። ለምሳሌ 50 ሲባዛ በ15 ስንት እንደምትመለከቱ 750 ፖይንት መሰብሰብ ይቻላል ማለት ነው። 750 ማለት ነው ከበቂ በላይ ነው። ቢያንስ 400 እንኳን ቢሆን ሚኒመም ክራይቴሪያቸው 300 ቢሆን ብለን አስበን ስለዚህ ኢሊጂብል መሆን እንችላለን ማለት ነው። አሁን ባይናንስ ያሳዩዋቸው በዚህ መልኩ ነው። ፖይንት አሰባሰቡን ባለፈው አሳይቻለሁ ማለት ነው። ምናልባት እዚህ ቦታ ላይ ላሳያችሁ እችላለሁ። አሁንም
ፖይንት አሰባሰቡ ያን ቪዲዮ ደግሞ ሞር ብታውት አልፋ ፖይንት ምንድነው የሚለው እንዳንዱ ይመልስላችኋል ማለት ነው። እዚህ ቦታ ላይ እንደምትመለከቱት የፖይንት ሩል አለው። ያን ቪዲዮ ማየት ትችላላችሁ። ባይናንስ ፖይንት አሰባሰብ ማለት ነው። እዚህ ቦታ ላይ ገብቼ ላሳያችሁ። እንደምትመለከቱት እንግዲህ ስቴክ በማድረግና ስቴክ ማረጉ ለኛ ያዋጣንም ትሬድ ማረጉ ግን የተሻለ ያዋጣና እንደምትመለከቱት ከ100 እስከ 1000 ስታደርጉ አንድ ከ1000 በላይ ስታደርጉ ደግሞ ሁለት ይሰጣችኋል። ይሄን እንደምትመለከቱት ይሄኛው ያዋጣን በጣም ትልልቅ ናቸው ስቴክ ማድረጉ ማለት ነው። ትልልቅ ፖይንቶች ናቸው። ሁለተኛውን ሩል ነው የምንጠቀመው። እንደምትመለከቱት ሩል ኦፍ ቮሊዩም ነው። በቮሊዩም ማለት ነው ትሬድ በማድረግ ማለት ነው። እዚህ ቦታ ላይ ትገባላችሁ። ለምሳሌ $2 ትሬድ ብታደርጉ አንድ ፖይንት ይሰጣችኋል። በአራት አንድ ጊዜ ማለት ነው ትሬድ ስታደርጉ እንደምትመለከቱት ሁለት ገዝታችሁ ትሸጡ ማለት ነው ሁለት ይሰጣችኋል። ከ50 $32 ስትሆኑ ደግሞ እንደምትመለከቱት 5 ይሰጣችኋል። ከ64 በላይ ከሆነ 64ን ይዞ ደግሞ ካላችሁ ስንት ይሰጣችኋል? 6 ፖይንት በአንድ ጊዜ ይሰጣችኋል ማለት ነው። ገዝታችሁ መሸጥ ብቻ ነው። የትራንዛክሽን ፊ 0.0 ምናምን አካባቢ ይቆርጥባችኋል። ስለዚህ በዚህ መልኩ እያደረጋችሁ ለምሳሌ አንድ ጊዜ በገዛ እና ብሸጥ ስንት አገኛለሁ? 6 አገኛለሁ ማለት ነው። ቀጥዬ ደግሞ ሁለት ጊዜ 3 ጊዜ ባደርግ የትራንዛክሽን ፊን ሚኒማይዝ አድርጌ ማለት ነው። እሱም እንግዲህ እንዴት አድርገን ትሬድ ማድረግ እንደምንችል አሳያችሁ። እዚህ ቦታ ላይ ልንጣና ወደዚህ ልመለስና ማለት ነው እንደምታደርጉት እዚህ ቦታ ላይ ማርኬት ምናልባት እዚህ ላይ ገረፍ ላድርግላችሁና እዛኛው ቪዲዮ ላይ በደንብ ማየት ትችላላችሁ። እዚህ ቦታ ላይ ማርኬት የሚለው ላይ ትገባላችሁ። እዚህ ቦታ ላይ ገብታችሁ እንግዲህ የፈለጋችሁትን ቶክን ትገዛላችሁ። አልፋ ፖይንት ላይ ገብታችሁ ትሸጡና ስገበዩ ሲሸጡና ባይ ታረጋላችሁ፣ ሴል ታረጋላችሁ። እዚህ ቦታ ላይ ማለት የፈለጋችሁትን ለምሳሌ ይሄኛውን ልግዛብል እዚህ ቦታ ላይ እመገዛቸው ፍላክቹዌት ቶሎ አድርጎ እንዳልበላ መጠንቀቅ ይኖርብናል። እነዛን ባለፈው ያሳዩዋችኋለሁ። ኮንስታንት የሆነ ፖይንት የሚያሰጥ ብትፈልጉ የተሻለ ነው። በጣም ፍላክቹዌት የማያደርግ ማለት ነው። ያም ደግሞ እዚህ ቦታ ላይ እየገባችሁ ማየት ትችላላችሁ። ለምሳሌ ይሄኛውን ወደ ትሬድ ወስታችሁት ፈለጋችሁ ለምሳሌ ዳርክ ልውሰደው። ዳርካው ለምሳሌ በጣም እየቀነ ስለዚህ እንደምትመለከቱት ዳርክ መርጠናል። እዚህ ቦታ ላይ ዳርክን ከመረጣችሁ በኋላ ምን ያህል USDT ነው በምን ያህል መግዛት ትፈልጋላችሁ ይላችኋል። እዚህ ጋር ደግሞ ዳርክ አለ። ስለዚህ ዳርክን ስለመረጥን እዚህ ቦታ ላይ ማክሲመም እንለዋለን። ከታች እንደምትመለከቱት ምን ያህል ዳርክ ያስመርጣችኋል ማለት ነው። ኦልሞስት 4000 ምናምን አካባቢ እንደምትመለከቱት ፕራይስ አለው። ፕራይሱ ማለት ነው ትራንዛክሽን ፊ የሚቆርጥባችሁ አለ። እንደምትመለከቱት እዚህ ቦታ ላይ ይላችኋል። ስለዚህ እንደምትመለከቱት ሪፍሬሽን ቢደረግ 0.1 ይቆርጥባችኋል ማለት ነው። ስለዚህ ምን እንለዋለን ማለት ነው ይሄንን ፕሌስ ኦርደር እንለዋለን። ወደዛው መሸጥ ይኖርብናል። ከዛ እንደምትመለከቱት 0.01 ይቆርጠኛል ማለት ነው። እዚህ ቦታ ላይ እንደምትመለከቱት እስከዚያ ምን እለዋለሁኝ ኮንፊርም እላለሁ ማለት ነው። በዚህ መልኩ ባለፈው ስላሳየኋችሁ አሁን ኦርደሩ ፕሌስ ሆኗል እያለኝ ነው። እንደምትመለከቱት ገዛው። ስለዚህ ምንድነው ማድረገው አሁን መልሼ መሸጥ ነው። ሌላ ታምር የለውም። የትራንዛክሽን ፊያችሁን ብቻ እንትን ብላችሁ ከዛ ይሄን አንድ ጊዜ ታደርጋላችሁ። አሁን ደግሞ ምንድነው የምትሉት ሴል ነው የምታደርጉት እዚህ ቦታ ላይ ነክቼ ማለት ነው። ከዛ እንደምትመለከቱት ማክሲመም ዳርኬን ነው የምሸጠው። አሁንም ደግሞ ምን ያደርገኛል የሆነች የትራንዛክሽን ፊ ይቆርጠኛል ማለት ነው። እንደምትመለከቱት እዚህ ቦታ ላይ ከዛ ፕሌስ ኦርደር እላለሁ። አሁንም ይቆርጠኛል ማለት ነው። ምክንያቱም እንትኑ ይቀንሳል። ቶክኑ ሲቀንስ ምናልባት እንትን ልታጡ ይችላላችሁ የሆነ ፖይንት ያህል ማለት ነው። ነገር ግን አስበንበት መድበን መሸጥና መግዛት እንችላለን። አሁን ስንት ፖይንት አገኛለሁ ማለት ነው? 46 ነው። ከ32 በላይ ስለሆነ ስንት ይሰጠኛል ማለት ነው? 5 ፖይንት ይሰጠኛል ማለት ነው። ሁለት ትሬድ ባረግ ደግሞ ስንት ይሰጠኛል ማለት ነው? አሁንም ደግሞ ሸጬ ብገዛ 10 ፖይንት በአንድ ጊዜ አገኛለሁ ማለት ነው። ልክ እንደዚህ ነው ሂደቱ። ስለዚህ አሁን ስንት አገኛለሁ ማለት ነው? ኦልሞስት 5 ፖይንት አገኘሁ ማለት ልክ እንደዚህ አድርጌ መጨረሻ ላይ ምን አገኛለሁ ማለት ነው? ከአልፋ ፖይንት ሊስት ከሚያደርጋቸው መሳተፍ እችላለሁ ማለት ነው። በዚህ መልኩ ነው የምናደርገው። አሁን USDTን ሄጄ ማየት እችላለሁ ማለት ነው። በዚህ መልኩ እንሰራለን ማለት ነው። ቀላል ነው አሰራሩ። ስለዚህ በዚህ መልኩ ሰርታችሁ መጠቀም ትችላላችሁ። ምናልባት ግር የሚላችሁ ነገር ካለ በቴሌግራም አናግሩኝ። እንደምትመለከቱት ቅድም ያልኳችሁ ይሄ ቶክን ነበር የተሰጠው ማለት ነው። ሊስት ሲሆን ስንት ነበር? $3.8 ነበር የሆነው ማለት ነው። ይሄንን ገብተን አሁን ላይ ቀንሶ ነው ማየት እንችላለን። ከዚህ እንግዲህ
ቢያንስ 40 ወይ 30 እንኳን ቢደርሰን እንደምትመለከቱት 3.8 ላይ ነው ሊስት የሆነው እንግዲህ እንደምትመለከቱት አሁን እየቀነሰ ነው ማለት ነው ማክሲመም ደርሶ ነበር 3.86 አካባቢ ዶላር ማለት ነው ቢያንስ 30 20 እንኳን ቢደርሳችሁ የትራንዛክሽን ፊ ያን ያህል 5 እንኳን ወይም ደግሞ 10 USDT እንኳን ብትመድቡ ዛሬንጅ ውስጥ ከገባችሁ እርግጠኛ ነኝ በጣም ብዙ ፖይንቶችን መሰብሰብ ትችላላችሁ ስለነበረን ጊዜ አመሰግናለሁ በሌላ ቪዲዮ እስከምንገናኝ መልካም ጊዜ ክበሩልኝ